የኛ ቤተሰብ ማለት ነው። እናቴም አባቴም ፊደል ቀመስ ነን ማለትም ያው ታውቃላችሁ ብዙ ጊዜ የተማረ ሰው በሰው ትዳር መግባት አይፈልግም። ነገሮችን እያገናዘበ እያስተዋለ መናገር ያለበትን ብቻ ነው የሚናገር። ግን ቁም ነገር አዘል የሚረባ ወሬ እንደ ትልቅ ቢያስታርቅ አንድ ሰው የለም፣ አንዲት ሰው ማለት ነው። በጣም የምትገርሙ ልጆች ናችሁ። በጣም አየናችሁ። በቃ የማሰቢያችሁ ልክ ይሄ ነው። በቃ የምታስቡት ይሄን ብቻ ነው። ሰሞኑ እየተፈጠረ ያለውን እያያችሁ ነው። የራቆት ቪዲዮ፣ የራቆት ፎቶ ምናምን እንደዚህ የተባለ እየተወራ ሙሉ ኦዲየንስ ተገልብጦ ሩትን እየሰደባት ነው፣ ሩትን እየተናገራት ነው። ከሩትም አልፎ ሙሉ ፋሚሊን ማለት ነው። እኔ በጣም የሚገርመኝ ነገር ቢኖር ፋሚሊን የምትሰድቡ ልጆች እናት አባት የላትም፣ ወንድም የላትም። ታዲያ እቺ ልጅ እንትን ወፍ ናት ወይስ ወፍ ራሱ አለው ዘር አይደል እንዴ? እቺ ልጅ ከየት መጣች? ቤተሰብ ከሌላት ማለትም አብራችሁን የኖራችሁ አብራችሁን ያደጋችሁ እንትን ያላችሁ ይመስል አይ እናት የላትም እህት የላትም አንቺ እንትን አይደለሽም አንቺ ብዙዎቻችሁ ስለምትወቅሱን ማለት ነው ቮይስ እየላካችሁ እየደወላችሁ የምትሳደቡ በጣም ብዙ ልጆች አላችሁ። ግን ለእናንተ መልስ እንዲሆን ማለት ምን እንድናረግ ነው? ቆይ አንድ ሰው ሀሳብ ሲሰጥ ያንን ሀሳብ ከመፍትሄ ጋር አድርጎ ነው አይ እንዲህ ብናረግ እንዲሻላል እንዲህ ቢሆን እንዲሻላል ብሎ። እናንተ ግን ሙሉ በሙሉ ቤተሰብ የላትም ትዳሯ ሲበጠበጥ ዝም ትላላችሁ፣ እንደዚህ ታረጋላችሁ። ቆይ ምን እንድንል ነው? በመጀመሪያ ደረጃ ምን እንበል? ሄደን ልጅቷን እናምጣት ሩትን? አይ አንቺ ከሱ እሱም ካንቺ ጋር መኖር የለባችሁ ስለዚህ የእናንተ ትዳር አያስፈልግም ብለን ልጅቷን ነጥለን እናምጣት ነው? ሩትን ነጥለን እናምጣት? የእናንተ ዓላማ ምንድን ነው? እየተጋጩ ሲኖር እኮ የሆነ ሳለ ይታረቃል። ይሄ እኮ በቃ ሁሉም ጋር ያለ ነገር ነው። ማንም እኮ ሚዲያ ላይ ስላልወጣ እንጂ በየቤቱ እኮ በጣም ብዙ ችግር ያለበት ሰው አለ። በየቀኑ የሚጣላ የሚደባደብ ብዙ ሰው አለ፣ ከነሱ የከፋ ችግር ማለት ነው። ግን እነሱ ሚዲያ ላይ ስለተጣሉ በጣም አገነናችሁትና ሙሉ ፋሚሊ የላትም ምናምን እስከማለት ድረስ ደረሳችሁ። እኔ እናንተን ለወቅት ፈልጌ አይደለም ኦዲየንሶች፣ ግን ምትመክሩም አላችሁ፣ በዛው ልክ ምታበረታቱም አላችሁ። እናንተ እንዳላችሁ ሆኖ ምትነቅፉ ልጆች እንደዚህ ብታረጉ እንደዚህ ልጅቷን አምጧት ይቅርባት ምናምን። እኛ ሲጀመር እኛ በቤተሰብ እንደ አይነት ባህሪ የለብንም። እናታችንም አባታችንም እንደዚህ አላሳደጉንም። የሰውን ትዳር ማንንና ነው ምን በጠብጠው ማንንና አፋቺ ምናረገው ያኖረኛል እኖራለሁ ብላን የገባችበት አይደል እንዴ? ስለዚህ እኛ በሩቲ ትዳር አይመለከተንም። ነገር ግን ትዳሯ ሲፈርስ የመጨረሻ ደረጃ ሲደርስ ዝም ብለን አናይም። መቆጣትም ካለብን እንቆጣለን፣ መምከርም ካለብን እንመክራለን ነው እንጂ እኛ ሄደን አናመጣትም። አሁንም ቢሆን ማለት ነው ሄዳችሁ አምጧት ሄዳችሁ እንዲያርጉ ምናምን ለምትሉ ልጆች ባይ ዘ ዌይ ያኖረኛል ብላ እስከገባችበት ድረስ አይመለከት። አሁንም ቢሆን አይመለከተን። በነሩቲ ትዳር ውስጥ አይመለከተንም። በቃ እኛ አፋች አይደለን። እኛ ስርዓት ያለን ልጆች ነን። በማንም ህይወት እየተነሳን ገብተን አንበጠብጥም የማንንም ህይወት። በጣም ነው የምትገርሙት። በጣም የምትገርሙ ልጆች ስላላችሁ ነው። ዘው ደስ የሚለው ነገር ሩታ አሰማ የማንንም እንትን አሰማም። በራሷ ነው የምትመራው። ደስ የሚለው ነገር ኮንፊደንስ አላት። በራሱ ሁሉን ነገር ለውጣለው ወጣዋለው ነው። በቃ ጠንካራ ልጅ ከልጅነትም ጀምሮ እንደዛ አይነት ባህሪ ያላት ልጅ ናት። ብትሰማችሁ ኖሮማ ይሄን ልትወድቅም ትችል ነበረ። ግን በጣም ስለምትገርሙ ነው እናንተን ማወራችሁ። ተይ በቃ አለሲገባ ጀግና ስሪለት ለአብርሽ እንደዚህ አድርጊ። አብርሽም እዛ ሲሄድ ተዋት በቃ እሷ አታስፈልግም እሷ እንደዚህ ስትሏቸው የነበራችሁ እናንተ አይደላችሁ? ዛሬ ምን ተገኝቶ ነው እዚህ ደረጃ ከደረሱ በኋላ ልትናገሩ የምትፈልጉት? አረ በጣም ትገርማላችሁ። በኦዲየንስ ፊት እንድትጠላ የምታረጉ ልጆች አላችሁ፣ በጣም ማለት ነው። በጣም ያ ነገር ደግሞ አይጠቅማችሁም። እሷን የሚወዳት ይወዳታል ከነጥፋቷ ማለት ነው። ምንም ጥፋተኛ መስላ ብትታይም ይወዳታል። ግን አሁን በእነዚህ ልጆች መካከል እየገባችሁ ደግሞ አንዱን ጥፋተኛ አንዱን ማድረግ ይቀርባችሁ። ቤተሰብ
ይሄንን ነው ልላችሁ የምፈልገው። ዛሬ የተሰማኝን ልናገር ብዬ ነው የመጣሁት። ይሄን ካልኳችሁም ይበቃል። ስለዚህ ሰላም ሁኑልኝ።